አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ስለ ንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም ክብርና የተወደደ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ስቅለት ወደ መቃብሩም ሄዳ ሥጋውን ባጣች ከሙታን ተለይቶ በተነሳባት ቅድስት ትንሣኤ ዕለት ስላነጋገራትም ሁሉ የሚናገር ቅዱስ አባ ሕርያቆስ የተናገረው በተባረከች ቅድስት ዕለተ ሰኑይ የሚነበብ ለማርያምን ማውሳት እንጀምራለን። የንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከቷ ጸሎቷና የተወደደ ልጇ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ምሕረቱ ቸርነቱ ከሁላችን ሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ቅዱስ አባ ሕርያቆስ የርዕሰ አበው የያዕቆብ ሐዘን ዛሬ ተደገመ። አለወዳጆቼ ሆይ ይህች ንጽሕት ቅድስት እመቤታችን ድንግል ማርያም በድንግልና ጸንሳ ስለወለደችው መድኃኒታችን የተወደደ ልጇ ጌታችንና አምላካችን ኢየሱስ ክርስቶስ ለምን አታልቅስ? ታለቅሳለች እንጂ በእርሷ ላይ ስላደረ መለኮት ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በአምላካዊ አፉ የድንግልና ጡቷን ስላጠባችው ልጇ ለምን አታለቅስ? እመቤታችን ንጽሕት ቅድስት ድንግል ማርያም በቤተልሔም ወለደችበት በረት አስባ ለምን አታዝን? ታዝናለች እንጂ ዕብራዊቷ ራሔልስ እንኳ ስላልሰመቻቸው ልጆቿ ካለቀሰች እመቤታችን ንጽሕት ቅድስት ድንግል ማርያምማ በማኅፀኗ 9 ወር ከ5 ቀን ስለተሸከመችው የተወደደ ልጇ ጌታችን ኢየሱስ ክርስቶስ ለምን አታለቅስ? እንደ እናት ሁሉ በቅፏ ስለተሸከመችው የተወደደ ልጇ ክርስቶስ እመቤታችን ንጽሕት ቅድስት ድንግል ማርያም ታለቅሳለች እንጂ ዕብራዊቷ ራሔል ከቦታ ቦታ ላልተንከራተተችባቸው ልጆቿ ካለቀሰች ንጽሕት ቅድስት እመቤታችን ድንግል ማርያም ከሀገር ወደ ሀገር ለተንከራተተችበት ልጇ ለምን አታለቅስ? ዕብራዊቷ ራሔል መቃብራቸውን እንኳ ፈጽሞ ላላየቻቸው ልጆቿ ስታለቅስ ንጽሕት ቅድስት እመቤታችን ድንግል ማርያምማ በአንዱ ልጇ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ መቃብር አጠገብ ቁማ እንደምን አታለቅስ? ዛሬ ያማረ እርግና ያለው የአረጋዊ ያዕቆብ ሐዘን በብላቴናይቱ ድንግል ዘንድ ተገለጠ። አረጋዊ ያዕቆብ ልጁ ዮሴፍ በጉድጓድ ውስጥ ተጥሎ አይቶ ያለቅስለት ዘንድ አልቻለም። ንጽሕት ቅድስት እመቤታችን ድንግል ማርያም ግን በአይሁድ አደባባይ መሃል ተሰቅሎ ልጇን አይተዋለችና ሽማግሌው ያዕቆብ ወንድሞቹ ዮሴፍን ልብሱን ሲገፉት አላየም። ድንግል ግን ማስተዋል በጎደላቸው ክፎች አይሁድ አደባባይ ልጇን እርቃኑን ቁሞ አየችው። አረጋዊ ያዕቆብ ልጁ ዮሴፍ ወንድሞቹ ለ30 ብር ሲሸጡት አላየም። እመቤታችን ንጽሕት ቅድስት ድንግል ማርያም ግን ልጇን ይሁዳ ለ30 ብር ሲሸጠው አይታለች። አረጋዊ ያዕቆብ ያን ጊዜ አራዊት በቀደዱት ልብስ ላይ የፈሰሰ የሌላ ደም ስላየ ለልጁ አለቀሰ። ድንግል ማርያም ስለተወደደ ልጇ አምላካችን መድኃኒታችን ኢየሱስ ክርስቶስ ሌላ ልብስ አልብሰውት ድንግል አይታ አለቀሰች። የዮሴፍ ወንድሞች ወንድማቸውን ከሸጡት በኋላ ተጸጽተው አልቅሰዋል። የእስራኤል ልጆች ግን ፈጣሪያቸውን ኢየሱስ ክርስቶስን በሸጡት ጊዜ አልተጸጸቱም። የያዕቆብ ልጆች ወንድማቸው ተሹሞ ባገኙት ጊዜ ደስ ተሰኙ። አይሁድ ግን የሕያዋን ፈጣሪ ጌታ ሞትን ድል አድርጎ በተነሳ ጊዜ ግንባራቸውን ከስክሰው ተቆጡ። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ሆይ ስለ አንዱ ልጅሽ ማዘንሽ ተገቢ ነው። ድንግል ማርያም ሆይ እነሆ ልጅሽን በዳኛ ፊት አቁመው ክፉዎች ሊቃነ ካህናትና አይሁድ እየከሰሱት ነው ብለው አለቆች በነገሩሽ ጊዜ እንደምን ቻልሽው? ምንስ አደረግሽ? እመቤታችን ወላዲተ አምላክ ንጽሕት ድንግል ማርያም ሆይ ልጅሽን የከበረ ልብሱን ሲገፉት እንደምን ቻልሽው? ምንስ አደረግሽ? የቅዱሱ የኢያቄምና የቅድስት ሐና ልጅ እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም ሆይ እነሆ ልጅሽ ወደ እሱ ቀርቦ የሚያለቅስለትስ እንኳን ሳይኖር በኢየሩሳሌም አደባባይ ዕፀ መስቀልን ተሸክሞ ብቻውን በተንገላታ ጊዜ እንደምን ቻልሽው? ምንስ አደረግሽ? የቅድስት ሐና ርግብ ንጽሕት ድንግል ማርያም ሆይ እነሆ ልጅሽን በመካነ ቀራንዮ እየሰቀሉት አንቺ ተቀምጠሻልን? ከአባትሽ ከዳዊት ትውልድ የተገኘች ቅድስት ንጽሕት ድንግል ማርያም ሆይ ልጅሽን ለምን በመስቀል ላይ ሰቀሉት? ድንግል እመቤታችን ሆይ በአገልጋይሽ ቅዱስ ዮሐንስ ቤት ሐዘንሽ ምንኛ የሚያስደንቅ ነው። እንዲህ እያልሽ ስታለቅሽ ለእስራኤላውያን ያዕቆብና
ኢዮብ ከነገሯቸው መርዶ ይልቅ ዛሬ ሐዘንን ሊነግሩሽ ወደ እኔ የመጣ ወዮ ምንኛ መሪር ነው። ልጄ ሆይ ሀገሩን ባቃጠሉ ጊዜ ለሎጥ ከነገሩት መርዶ ይልቅ የከፋ ነውና ይህንን ክፉ መርዶ ወደ እኔ ላመጣ ወዮለት። ልጄ ሆይ የኃያላነ እስራኤልን ሞት ካረዷቸው መርዶ ይበልጣልና ክፉ ሐዘንን ሊነግረኝ ወደ እኔ ስለመጣ ስለዚህ ነገር ወዮ። ልጄ ሆይ እነሆ 30 ዓመታትን ደስ ስታሰኘኝ ኖርህ እንጂ ከዓይኔ እይታ ለአንዲት ዕለትስ እንኳ አልተለየሁም። ዛሬ ግን ወደ እኔ መሪር ሐዘን ደረሰብኝ። ልጄ ሆይ ሁሉን የምታውቅ ሐዘኔን ሁሉ ይህችው ሰሎሜ ነግራኝ ነው እንጂ እኔማ አገረ ገዥ አየው ዘንድ ፈጽሞ ከቤቴ ባልወጣሁም ነበር። ሌባውን አንገቱን ሲቆርጡ ወንበዴውን ቢሆን ሲሰቅሉ የቀራንዮን ስፍራ ጎልጎታንም አላውቀውም። ዘወትር በሚከራከሩበት ስፍራ ሁሉ ቆሜ አላውቅም ነበር። ልጄ ወዳጄ ሆይ ክፉ ሸንጎ አይቼ አላውቅም። በሸንጎ መሃል ዘወትር ቆሜ አላውቅም። ልጄ ሆይ የደረሰብህን አመፃ ሁሉ አላየውም። ልጄ ወዳጄ ሆይ እኔ በቤተ ዮሐንስ ሳለሁ አንተ ግን በሊቀ ካህናቱ ደጃፍ ስቃይ መሪር ነበር። ልጄ ሆይ ከመሪር ስቃይህ የተነሳ የደረሰብኝን የብቸኝነቴን ሐዘን ከኔ አስወግድልኝ። ወዳጄ ሆይ ተወልደህ በናዝሬት ሳሳድግህ ደስ የተሰኘውብህ ደስታዬን ከኔ አታረቅብኝ። ዛሬ ግን በቤተ ዮሴፍ ዜና ስብከትህን በሰማሁበት ኢየሩሳሌም ይህች ክፉ ዜና ደረሰችኝ። በቤተ ዮሐንስም ሳለውና ዜና ሞትህን ሰማሁ። ወዳጄ ሆይ እኔማ በልቤም እንግዲህ በዓላችንን እናከብራለን፣ ፋሲካ ደርሷልና ወደ ሀገራችን እንመለስ ዘንድ እያልሁ በየዕለቱ ደስ ብሎኝ ነበር። ልጄ ወዳጄ ሆይ ነገር ግን ፋሲካዬ በልቅሶና በሐዘን ተለወጠ። በዓሌም ወደ ዋይታ፣ ደስታዬም ወደ ልብ ሐዘን ተመለሰ። ድንግልም በነገሯት የልጇን መከራ ዝና ይህን ሁሉ ልቅሶ በቅዱስ ዮሐንስ ቤት እያለቀሰች ሳለች ከደቀ መዛሙርቱ ሐዋርያት ተከትሏት የሚሄድ ፈለገች። ሁሉም አይሁድን በመፍራት መምህራቸውን ትተው ሸሽተዋልና አላገኘችም። ይከተላት ዘንድ ስለ ሐዋርያው ቅዱስ ጴጥሮስ አስቀድማ ጠየቀች። እርሱማ ሊቃነ ካህናቱን ፈርቶ ልጅሽን ከርቶ ሄዶ ተሸሽጓል ብለው ነገሯት። የጌታችን ወንድም ስለሚሰኝ ስለ ሐዋርያው ያዕቆብ ጠየቀች። እርሱም መምህሩ በተያዘበት ስፍራ ልብሱን ጥሎ እንደሸሸ ነገሯት። ስለ ሐዋርያው ቅዱስ እንድርያስም ጠየቀች። እርሱም ከልጅሽ ጋር ወደ ከተማ አልመጣም፣ ሐዋርያው ቅዱስ ቶማስም አብሮ ሸሽቷል አሏት። ስለ ሐዋርያ ቅዱስ በርተሎሜዎስ ጠየቀች። እርሱማ ከወንድሞቹ ሐዋርያት ቀድሞ ሸሽቷል አሏት። ስለ ሐዋርያው ቅዱስ ፊልጶስ ጠየቀች። እርሱም አይሁድ ሲመጡ የያዙትን ችቦና መብራት ገና ከሩቅ ሲያይ ፈርቶ ሸሸ አሏት። ዳግመኛም የቅዱስ ዮሐንስ ወንድም ስለሚሆን ስለ ቅዱስ ያዕቆብ ጠየቀች። እርሱም ጥቂት ጊዜስ እንኳ ሳይቆይ ሸሸ አሏት። ስለ ሐዋርያው ቅዱስ ማቴዎስም ጠየቀች። እርሱማ ከሚጠሉት አይሁድና ሊቃነ ካህናት የተነሳ እጅግ ፈርቶ ነበር። ቀድሞ ከእነርሱ ግብርን ይሰበስብ ስለነበር አብዝተው ይጠሉታልና። እርሱ ቅዱስ ማቴዎስ ከሁሉም ይልቅ አብልጠው የሚጠሉት እሊህ አይሁድና ሊቃነ ካህናትን ከመፍራቱ የተነሳ በመንፈቀ ሌሊት ሸሽቷል አሏት። ድንግልም ስለ ሁላቸውም ንጹሐን ቅዱሳን የጌታ ደቀ መዛሙርት ሐዋርያ ጠየቀች። ከተወደደ አንድ ልጇ ጌታችን ኢየሱስ ክርስቶስ ሳይለይ ወደ ቀራንዮና ወደ ጎልጎታ ከተመለሰ ፍቁረ እግዚእ ወልደ ነጎድጓድ ወንጌላዊ ቅዱስ ዮሐንስ ብቻ እንጂ ከሌሎቹ ደቀ መዛሙርት አንዱስ እንኳ አላገኘችም። ድንግልም ከቅዱስ ዮሐንስ በቀር ከልጇ ደቀ መዛሙርት አንድስ እንኳ ስላጣች ዳግመኛ ወደ ሐዘኗና ልቅሶዋ ፈጥና ተመለሰች። እንዲህም እያለች ታለቅስ ጀመር። የተወደድክ ልጄ ሆይ ወንድሞች ትተውሽ ሸሹ። አባቴ አረጋዊ ጴጥሮስ ሆይ መምህርህ እንደማትክደው ቀድሞ ወንድሞች በተሰበሰቡበት በዚያ ታላቅ ጉባኤ ሁልጊዜ እንደማትክደው ትናገር አልነበረምን? እኔ እታዘብህ ጀመርኩ። ስለ እርሱ ወርቅ ብርም ቢሆን ትሰጥ ዘንድ ጀልባህን አልሰጠህም። ስለምን መምህርህንና ፈጣሪን ዛሬ ፈጥነህ ካድከው? ስለ እርሱ ፈንታ ወንድ ልጅን ወይም ሴት ልጅን አላቀረብክም። አረጋዊ ጴጥሮስ ሆይ ስለምን ልጅን ካድከው? ስለ እርሱም ወንድም ወይም ወዳጅ አላቀረብክም። በዚህም ሁሉ ለምን ችላ አልኸው? ጴጥሮስ ሆይ ዳግመኛ መከራው ለእኔ ይደርስ ይሆን ብለህ እስከምትፈራ ድረስ ፈጥነህ ካድከው። እንደ ብረት የጸና አንደበትህን ያለ እሳትና ያለ ወናፍ አንተው በሳልኸው ነበር። ጴጥሮስ ሆይ ብርሃናቸው የማይደበዝዝ የእውቀት ዓይኖችህ
ስላደረብህ ፈጣሪ ብለህ አንዲት ጥፊስ እንኳ ዛሬ አልታገስክም። ጴጥሮስ ወይ የመንግሥተ ሰማያትን መክፈቻ የሰጠ ልጅን አላፈርኸውም። በሊቃነ ካህናት ፊት መሰደብን አልታገስክም። እርሱማ ከእርሱ በታች ለዓለም ሁሉ በጎና ታማኝ እረኛ አለቃ የደቀ መዛሙርቱም አድርጎ ሾሞ ነበር። ጴጥሮስ ወይ ስለ ፈጣሪ ብለህ አንዲትም ጊዜ መከራን አልታገስክም። የወንድምነት ፍቅርንም እነሆ ለአንዲት ጊዜም አላሳየም። ጴጥሮስ ሆይ በራስህ ላይ አምላካዊት እጁን ላኖረልህ ብለህ ዛሬ መከራን በራስህ ላይ ያኖር ዘንድ አልፈቀድክም። ጴጥሮስ ሆይ ልጅን ከመከራህ ከመካድህ አስቀድመ ልጄ ወዳጅህ እንጂ ፈጣሪ ብቻ እንዳልሆነማ አስበህስ ቢሆን ልጅን ባልካድከው ነበር። ጴጥሮስ ሆይ እንደዚህስ ቢሆን ከእኛ ጋር ይህ ሁሉ መንገላታት እንዳገኘው አገልጋይና አባቴ ዮሴፍ ሆነህ በሄሮድስ ፊት በቀረብክ ነበር። ጴጥሮስ ሆይ በግብፅ በረሃ ከእኛ ጋራ መከራን ብትቀበልማ እንጂ የሰማይ ውርጭ በላይ ሲወርድ ለመታገስ ባልቻልክም ነበር። ቀድሞ ያገለገለኝ አባቴ አረጋዊ ዮሴፍ ሆይ አንተስ ነፍስህ የሕይወት ፍሬን እየተመገበች ደስ ትሰኝ። በስደታችን ጊዜ እንደ ጴጥሮስ አንተ ልጅን ሳትክደው ከኔና ከተወደደ ልጅ ጋራ መከራን ሁሉ ታግሳልና። ጴጥሮስ ሆይ ሊቃነ ካህናት ወደ አገረ ገዡ ዘንድ አልወሰዱም። አይሁድም ስልጣን ባላቸው ዳኞች ፊት አላቆሙ። መምህርና ፈጣሪን ስለምን ፈጥነህ ካድከው? የንጽሕት ቅድስት ወላዲት አምላክ እመቤታችን ድንግል ማርያም የበዛ ሀብተ ረድኤቷ የከበረ በረከቷ ጸሎቷና የተወደደ የልጇ የጌታችን የመድኃኒታችን የአምላካችን ኢየሱስ ክርስቶስ ይቅርታውና ምሕረቱ ከሚታመኑት ሁላቸው ሕዝበ ክርስቲያንና ከእኔም ጋር ይሁን ዘወትር በየጊዜውና በየሰዓቱ ለዘላለሙ አሜን።